ሪክ ፌሬልና ሳንድራ ጊብሰን የተባሉት ሁለት የ17 ዓመት ወጣት ጥንዶች ገና በለጋ ዕድሜያቸው ነበር ልጅ መውለድ የቻሉት። ማርች 28 1980 ዓ.ም ሮድ ፌሬል ብለው የሰየሙትን ልጃቸውን ተቀበሉ። ታዲያ ግን በጥንዶቹ ዕድሜ ለጋነት ይሁን አሊያም በአንዳች ምክንያት ሮድ ከተወለደ በኋላ የሁለቱ ግንኙነት ከጥቂት ወራት በላይ አልዘለለም ነበር። በዚህም እናትየው ሳንድራ ልጁን የማሳደግ ኃላፊነት ተቀብላ ከሪክ ፌሬል ጋር ተለያዩ። ትንሹ ሮድና እናቱ ሳንድራ በሳንድራ ወላጆች ቤት ውስጥ ነበር በአብዛኛው ኑሯቸው። ሳንድራ ጊብሰን የገቢ ምንጭ የምታገኘው በምሽት ክለብ ዳንስ ከዛም አልፎ ከተለያዩ ወንዶች ጋር በምትፈጥረው ግንኙነት ነበር። የሮድ ፌሬል እናት ሳንድራ ልጇን በትክክል ለማሳደግ ብቁ እንዳልሆነች ይነገር የነበር ሲሆን ሮድ ከልጅነቱ ጀምሮ ከሌሎች ልጆች ጋር የመቀራረብና በሱ ዕድሜ ካሉት ልጆች ጋር ያለው ማህበራዊ ግንኙነት እጅግ ደካማ ነበር። በአብዛኛው የሚያሳልፈው ጌም በመጫወት ሲሆን ቫምፓየር ዘ ማስኩሬድ የተሰኘው ጌም ደግሞ በእጅጉ ቀልቡን የሚስበው ነበር። በትምህርት ህይወቱ ያለው አጀማመር እጅግ ደካማ ሲሆን በቀለም ትምህርቱም ሆነ ባለው ከልጆች ጋር መቀራረብ የወረደ ነበር። ነገር ግን በዚህ ሁኔታ ውስጥም ጥቂት ጓደኞችን ማፍራት ችሎ ነበር። ከዚህ ውስጥ አንዷ የ15 ዓመቷ ሂዘር ዌንዶርፍ ነበረች። ሁለቱም እርስ በርሳቸው የሚፈላለጉ ጓደኛሞች በመሆናቸው ሮድ ከማንም የተሻለ ከሷ ጋር ቅርበት ነበረው። በዚህ ሁኔታ ውስጥ ታዲያ አንድ አዲስ ነገር ተፈጠረ። ይህም የሮድ እናት ሳንድራ ወላጆች ቤታቸውን ወደ ሌላ ከተማ ቀየራቸውን ተከትሎ ሮድና ሳንድራም ተከትለዋቸው ሄዱ። በሮድ ባህሪ አዲስ ቦታ ሄዶ ከአዳዲስ ሰዎች ጋር መተዋወቅ ለሱ ቀላል አልነበረም። በተለይም ከቅርብ ጓደኛው ሂዘር ጋር መለያየት ይበልጥ ነገሮችን የሚያከብዱ ነበሩ። በአዲሱ ከተማ ኑሮን ከጀመረ በኋላ ሂዘርን ለማግኘት በተደጋጋሚ ስልክ ይደውልላት ነበር። በዚህ ምክንያት የቤተሰቡ የስልክ ቢል ወጪ እጅግ ከፍ ማለቱን ተከትሎ ሮድ ስልክ የሚደውልበትን መንገድ በቤተሰቡ ክልከላ መሰረት እያጣ መጣ። በዛም ወገን ሂዘር ከሮድ ጋር እየደወለች የምታገኝበት የስልክ መስመር ተቋረጠ። ሮድ በቀደመው ጊዜ እንደነበረው ትምህርቱ ላይ ያለው ውጤት እጅግ የወረደ ከዛም አልፎ ለአስተማሪም ሆነ ለትምህርት ቤቱ አስተዳደር ለመቆጣጠር እጅግ አስቸጋሪ ተማሪ እየሆነ መጣ። ከትምህርት ቤቱ እስከ መታገድ የደረሰ ቅጣት ተጣለበት። ሮድ ታዲያ ከልጅነቱ ጀምሮ በውስጥ ስር እየሰደደ የመጣውን የቫምፓየር ነገር በይበልጥ ውስጡ እያስረጸውና ከነሱ ጋር የተያያዙ ፊልሞችን፣ ጌሞችንና መጽሐፎችን መመልከት ላይ ትኩረት እያደረገ መጣ። በጊዜ ሂደት ታዲያ 500 ዓመት ዕድሜ ያለው ቫምፓየር እንደሆነ ራሱን እያሳመነ መጣ። ነፍሱ የማትሞትና ስጋው የማያረጅ የቫምፓየር ዝርያ በመሆን ራሱን ከጋዱ ወደ ምናባዊ ዓለም አርቆ አጓዘው። ነገሩ ግን በሮድ ምናባዊ ዓለም ውስጥ ተፈጥሮ በዛው የሚቋጭ አልነበረም። ይባስ ብሎ ከሱ ጋር በተመሳሳይ የቫምፓየርነት ፍላጎትና ቅዠት ዓለም ውስጥ የሚገኙ ጓደኞችን አፈራ። እነዚህ ከጋዱ ዓለም ርቀው የሄዱ ስብስቦች በሌሊት ወደ መቃብር ስፍራ እየሄዱ ባዕድ አምልኳቸውን በእውነተኛ ደም ይፈጽሙ ጀመር። የሮድ ፌሬል እናት ከጊዜ ወደ ጊዜ በልጇ ዙሪያ እየሰጋች እንደሆነና በተደጋጋሚ በገዛ እናቱ ላይ የሚደርስባት የግድያ ዛቻ ለራሷ ሕይወት ጭምር እየፈራች እንደሆነ በግልጽ ተናገረች። ይህንን ተከትሎ ሮድ የስነ ልቦና ሕክምና ወደሚያገኝበት የሕክምና ቦታ እንዲያመራ ተደረገ። ሕክምናው ግን ከ2 ሳምንት ሳይዘል ሮድ ክትትሉን አቋረጠ። የሮድና ሳንድራ ልጇ ሙሉ ለሙሉ ከቤተሰብ ቁጥጥር ስር መውጣቱንና ለሕይወቷ አስጊ ሁኔታ ላይ እንዳለች በድጋሚ አስረዳች። በዚህም ሮድ ፍርድ ቤት ቀረበ። በዛም ስለሚጠቀማቸው የአደንዛዥ ዕፅ አይነቶችና የፈጸማቸውን ጥፋቶች በማመን ዳግም ወደ እነዚህ አይነት ጥፋቶች እንደማይመለስ ቃል በመግባት በከፍተኛና ጥብቅ የሕግ ቁጥጥር ስር ሆኖ እንዲለቀቅ ይወሰናል። የሮድ ለዘብተኛ ባህሪ ግን ብዙም አልቆየም። ዳግም ወደሚታወቅበት ባህሪ ተመለሰ። በአንድ ወቅት ግን ከአንድ ሰው በድንገት የድብደባ ጥቃት ይደርስበታል። ያ የደበደበው ሰው
እስር ቤት ቢገባም ሮድ ግን ከዚህ አጋጣሚ አንድ ነገር ይገነዘባል። ይህም የራሱን ቡድን መመስረት እንዳለበት ነበር። ታዲያ ከዚህ በኋላ ነበር ይህ የሮድ ቡድን የቫምፓየር ምናባዊ ማንነትን የለበሰ ቡድን እንደተመሰረተ የሚታመነው። ይህ ሮድ የሚመራው የባዕድ አምልኮ ቡድን በአንድ ወቅት ከአንድ የእንስሳ ማሳደጊያና መጠለያ ድርጅት በማምራት የተወሰኑ የውሻ ቡችሎችን በመግደልና ሌሎችን ከፍተኛ ቁጥር ያላቸውን እንስሶች ከመጠለያው እንዲወጡ በማድረግ በቁጥጥር ስር ይውላሉ። ከተወሰነ ጊዜ በኋላ ግን ከእስር ተለቀው ወደ ነፃነት ዓለም ይቀላቀላሉ። ይህ የቫምፓየር ባዕድ አምልኮ ቡድን አሁንም በድብቅ የባዕድ አምልኮ ስርዓቱን ቀጠለበት። የሮድ ቤተሰቦች መኖሪያቸውን ወደ ሌላ ከተማ ከመቀየራቸው በፊት የተዋወቃትና የቅርብ ጓደኛው የሆነችው ሂዘር ጋር አሁንም ቅርበታቸው አልጠፋም ነበር እና በዚህ ንግግራቸው መሃል ሂዘር ከቤተሰቧ ጋር መሆን ፍጹም ደስተኛ እንዳላደረጋትና ጥሩ ሁኔታ ላይ እንዳልሆነች ደጋግማ ትነግረው ነበር። ነገሩ ታዲያ በዚህ ንግግር የሚያበቃ አልነበረም። ሮድ የቡድን አባላቱን አስከትሎ ሂዘር ወዳለችበት አቅና። ሂዘር ሮድን በድጋሚ ካገኘችው በኋላ እሱ የመሰረተውን የቫምፓየር ቡድን የእሱን ደም በመጠጣት ተቀበለች። ከዚህ በኋላ ነው እንግዲህ ወደ ከፋው የወንጀል ድርጊት ነገሮች ማምራት የጀመሩት። ኖቬምበር 1991 ሮድ ፌሬልና የቡድን አጋሮቹ ወደ ሂዘር ቤት ያቀናሉ። ራሷ ሂዘር አጥብቃ የምትጠላቸው እናትና አባቷን ለነሮድ ቡድን አሳልፋ ሰጥታ በዛች ቀን የቫምፓየሩ ቡድን መኖሪያ ቤት ውስጥ ተገኘ። በቅድሚያ በሶፋ ላይ የሚገኘው አባት ላይ ሮድ በያዘው መምቻ ደጋግሞ ጭንቅላቱንና የጎን አጥንቱን በመምታት በዛው በተኛበት እስከ መጨረሻው ህይወቱ እንድታልፍ ያደርጋል። በቀጣይ የሟቹ ባለቤት ወይም የሂዘር እናት ላይ ሌላ ጥቃት በመፈጸም እንድትሞት በማድረግ ሁለቱም ባልና ሚስት በገዛ መኖሪያ ቤታቸው በአንድ ቀን ህይወታቸው አለፈ። ቀጥሎም በቀጣይ ቤት ውስጥ የሚገኘው መኪና በመዝረፍ ከቦታው በፍጥነት ይሸሻሉ። ነገር ግን ብዙም አልቆየም። ፖሊስ የሁለቱም ባልና ሚስት ሞት ካረጋገጠ በኋላ ባደረገው ክትትል ሮድ ፌሬልና አጋሮቹ በቁጥጥር ስር ዋሉ። በዚህ መሃል ግን የገዛ እናትና አባቷን አሳልፋ እንደሰጠች የተነገረላት ሂዘር ጥፋተኛ መሆኗ ከግምት ውስጥ ሳይገባ ነፃ ሆና ቆየች። ሮድ ፌሬል የፈጸመው ወንጀል ለማመን ብዙ ጊዜ አልፈጀም። ይህም ታዲያ የፍርድ ሂደቱን ጊዜ አሳጥሮት ነበር። በመጨረሻም ፍርድ ቤት ሮድ ፌሬል ላይ የሞት ቅጣት አሳለፈ። ነገር ግን በድጋሚ በተደረገው የውሳኔ ሂደት ሞቱ ወደ እድሜ ልክ እንዲቀየር ተወሰነ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ቪዲዮ ይህን ይመስል ነበር። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። የተለያዩ እውነተኛ የወንጀል ታሪኮችን ለማየት ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።